Abba mana ko. Hello. Surprise. Nampadik. Maal argite? Maal laalaa jirta? Suuraa keessan. Isheen yaadha warraa kooti. Adii hiriyaa koodha. Maal yaaddeetu garuu? Suuraa keessan. Hin bareedu. Maa inni ree kun? Barnoota ammas barnoota. Deemteen barattuu karaa irraa achuma afaan banaa deemtatta yaa jazba. አንድ ነገር ብቲ እበላሻለሁ። መጀመሪያ ምሳህን ብላ። ምናል? አረ ዛሬ እንኳን በጡንቻ አታስብ። ምን አርጎሽ ነው? አረ ባለፈው የሆነ ሕፃን ልጅ እያለቀሰ ሲመጣ ስቁሞት ምን ሆነ ና ሲለው አባቴን ስትሮክ መቶስ ነው ሲለው ና አሳየኝ። ማን ስለሆነ ነው የሚመታው አላለው? Hello. Mais moi mama, t'as vu où tu oui. Aujourd'hui aussi c'est un autre jour. Daïla. Oh. Aujourd'hui aussi c'est un autre jour. Daïla. አቢ ምን ነው? ወይኔ ምን ነው? 50 ብር ጠፍታብኝ አሁን ኪስ ውስጥ የነበረ 50 ብር ነው? አዎ። ችግር የለውም አታልቅስ። ለ50 ብር ነው የምታለቅሰው? እንካየው። ችግር የለውም። አመሰግናለሁ። ችግር የለውም። A few moments later. እንዴ አሁን ደግሞ ምን ሆነ ነው? ወይኔ እንዴ ቅድም 50 ብር ጠፋብኝ አልክ። ከዛ በኋላ ሰጠኩ። አሁን ደግሞ ምን አተክ ነው? የቅድሙ 50 ብር ባይጠፋብኝ ከአሁኑ ጋር 100 ብር ነው የሚሆንልኝ ነበረ። Hello. Hi, you good? Yes. አንተ ጀዝባ ያማል እንዴ? እኔ ባልኖር እኮ ልጅቷ ሞታ ነበር እንዴ? ጤና የለም ደደብ እማተረፍሽ። አንተ ጀዝባ ያማል እንዴ? መንጃ ፍቃድን ጨፍነ እንደ ያወጣው ልጅቷ እኮ ያክስቴ ልጅ ነች። ካራ እንዴ አባዬ ቻው በቃ ልሄድ ነው። አንድ ሳትሄድ አንድ ቀን ብቻ ልንገር። ኧረ ሰላም ውለን። አንድ ሰውዬ ማለት ነው 10 በግ ነበረ። 5ቱ ሸጣቸውና አንዷን ደግሞ አርዶ በላት። 3ቱ ደግሞ ውጪ ሳር እየጋጡ ነበር። ከዛ አንዷን በግ በልቶ ጨርሶ ሲወጣ ውጪ የቀሩት 2 በግ ብቻ ናቸው። እና ታዲያ እሺ እኔ ምን ላድርግ? አንዷ በግ የት ሄደች? ይኸው እኔ እኮ ነኝ አንዱ በግ። በዚህ ሰዓት እኔ ነኝ አንዱ በግ። የት ሄደች አንዷ በግ? እሺ የት ሄደች? ወይኔ በበግ ቤት በግ ገባ። Aujourd'hui aussi c'est un autre jour.
aujourd'hui aussi c'est un autre. ጎልዲገር ነኝ። ኦንኮርስ በጣም ስላረጀ ስለጃጀ የቅርብ ወራሹ እኔ ስለሆንኩኝ ነው ያገባሁት። ምን አልሽኝ? ናበው ወይ እኔ ፍቅር አይ ላቭ ዩ ምን እወዳለሁ። እኔም እወድሻለሁ። እኔ ጌታ አቺላ አብራራው እኮ በሰው እጅ ሞተ። በእናትህ በሰው እጅ? ኧረ በሰው እጅ አይደለም፣ እርቦት ነው እኮ ፍግም ያለው። ማታ ጠይቆኝ ነበር ምግብ። አባ ዳቦ ስጠኝ በእናትህ። ኢላ ልቀቀው፣ ሚካስ ልቀቀው፣ ወላሂ ልቀቀው። ይሄ ዳቦ ከተቆረሰ አልለቀም። ኧረ እባክህ ቤት የሚጠብቁኝ እንደም ብዙ አሉ። አንተ ልቀቀው። እኔ የሚጠብቁኝ አልክሰ ምን እሺ ነው? አንዴ ሚካስ ወላሂ እኔ እሰጥሃለሁ። ልቀቀኝ። አንዴ እንዴ በለም እኮ እሰጥሃለሁ። እንዴ ልቀቀኝ። ካዩ ቤት ብዙ አሉ። ምንድን ነው ይሄ? ኧረ ሚካስ ምንድን ነው? በጣም ቆንጆዬ እኮ ነሽ። ሂድ ወደዛ። እንዴ ምንድን ነው የምትመታኝ? ኧረ እኔ መች መታሁሽ? ነካ አይደል እንዳረኩሽ? እቺ ነካ ነገ አፕዴት ትሆንና ወደ ኔክስት ኔካ ወደ ካልቾ ትቀየራለች። ትሰማኛለህ? ካሁን በኋላ ቀና ብለህ እንዳታየኝ እሺ? በቃ አንቺ ጭዌ የማታውቂም ማለት ነው? ጭዌ የማታውቂም እኔ በቃ ብለህ እኔን ፋና ብለህ ሰደብኝ። ዛሬ በስድብ ከጀመርክማ ባቄላ ካደረች አትቆረጠም ይላል አባቴ። ለህይወቴ ታሰጋኛለህ። ነገ ደብድበህ ትገለኛለህ በዚህ አይነት እና በላውን ሜሪ ወይ ማሲጄ እናቴ እንዴ ምንድን ነው? ወይኔ በሞትኩት። ምን ሆነሽ ነው? ወግ ደርሶኝ ማለት ፈጣሪ ጸሎቴን ሰምቶኝ ምን የመሰለ አፍቃሪ ሰጥቶኛል መሰለሽ። ፍቅሩን ሲገልጽልኝ ደህና አድርጎ እያላጋኝ ነው። እንዴ እሱ ሲያላጋሽ ቆይ አንቺ ምን ሊጥ እያቦካሽ ነው? ደህና አድርገሽ በሽመል አታለዋግጂው። ዘንድሮ እኮ የፍቅር መገለጫ ዱላ ሆኗል። አንዳንዴ በዱላ ቋ ካላረገሽ ምኑን አፈቀረሽ ማለት ነው። እንደዛ ሆነ እንዴ ደግሞ አሁን ምን ነው መሀላችሁ ፍቅር የለም እንዴ? ማለት ባታፈቅራት እንኳን ትንሽ ነካ አታረጋት። ፊቷ እኮ ንጹህ ነው። አንድ እንኳን እቺ ያተሳሰለም አንድ እንኳን ነካ አታረጋት። እንደው ፍቅር የሌለበት ዘመን እውነቷን ነው። አታፈቅረኝም ማለት ፍቅር የለም። ኧረ አፈቅርሻለሁ የእኔ ፍቅር። የታል ቆይ እዚህ ጋር ፍቅር ይታያል፣ እዚህ ጋር ጠባሳ ይታያል። እኔ አይታየኝም። ላንተ ከታየ ንገረኝ። ያደለው ባሉ እየተፈጠረ በቡጥ እያላጋ ፍቅሩን ይገልጽለታል። የኔው ግን ምን እድል አለኝ? እኔ ድሮንም እድል የለኝም። ፍቅሬን ልግለጽልሽ? አፈቅርሻለሁ። እሺ እኔም እጨርስም ብለህ ሰላም ነው። ሰላም ነው ጋሽ። እዚህ ጋር ኧረ እዚህ ጋር ጋሽ ሰላም ነው። ሰላም ነው አለን። እንዴት ነህ? አለን። ሰላም ነው ጋሽ አለን። እንዴት ነህ? አለን። ሰላም መጣህ እንዴ? መጣሁ። እዚህ ቻናጺ እንፈልጋለን ብላችሁ። አዎ ጋሽ ከበደ እኮ ነግረኝ ነው የመጣሁት። ኦኬ እንኳን አጽኒ ቤታችን አሁን ግቢ እነ ማዕዛን ቤት እኔ ነኝ። ሶስቱን ክላስ የሰራው ጋሽ ነው። እዛው ባለሙያ እንደዚህ ነው። ጥርት ያለ እዚህ እነ ማጋለ መሰላችሁ። እቺ መስኮቷ እንዳለች ነው ሬክታንጉል እናውጣትና መሀል ላይ ሰርክል አድርገን ከዛ እዚህ ጋር አንቀጽ እናድርጓለን። አይሽ ከዛ ሄፕታጎን ይሆናል ማለት ነው ጋሽ። አይሽ አይው መማሩ እንደው እኮ ትምህርት ነው። ሲንጉላር እና ፕሉራል እናድርገው እንደ ጋሽ። አይው እንደ ሐሳብ ሰፋ ነው። አዎ ሲንጉላር ሰፋ ነው፣ ፕሉራል ደግሞ ወርታሽ ነው እኮ። ታዲያ በአማርኛ ተደረሰ። ሰርክል ማለት ደግሞ ተከፋሽ ነው ጋሽ እኮ። እኔ የምልህ ታውስ ተከፋች እንደሆነ። አዎ ከታችሁ ንፋስም አየርም ብዙ ነገር ይገኛል። ና ይዝባል ሙያ አይ ና ተማርዝ ላሽ እዚህ እየሰራው አይደል? ልጆት ነው ልጄ ነው አይደል? ኮራም ነው ወንድ ልጅ አረባም። አሁን ነው ስራው ሲጀምር ምን ታርጉኛላችሁ መሰለው? ሴት ልጅ አለው የሀያ አባት ነው አይደል? አሁን ማርጋ እንደውላለን እኮ ከሪጋ እሷ ትምጣ፣ እሷ ጣ ተቀበልኛለች። እሱን ይሄድ ወንድ ልጅ ምን ጥቅም አለው ብሎ እሱ ይሄድ አውስ ወዴት እሷ ትምጣና ቃል በቤት ወዴት? አንተ የመጣው ቆይ መጀመሪያ ለስራ ነው ወይስ ለስራ ነው? እንደሷት ወደ እኮ ያሰራው ህግ ነው። እኛ ናጺዎች እኮ ታዲያ ወይ ስራው እንጂ ምን አድርግ ነው ናችን የሚያነቃቀስ እንፈልጋለን። ኦኬ እሺ፣ እንደዛም ስለምፈልግ ሀዩን ጥራት። እሺ ይኸው አንተ ራቅ በለት ሀዩ ጋር ይስሩ ታግዛለህ። አባ ወይ አባቴ እንትን ኤፍሬም አይተማ ኤፍሬም ቀጭኑ ነው ወፍራሙ? ቻርጅ የጠየኩ መሰለህ እንዴ? ቀጭኑ ነው። አሁን ደሞዜን ብር ይዝጭኝና ልሂድበት። ሴትዮ ከዚህ በኋላ ተመለሰሽ እንዳመጪ ኮተታ። እንደውም ተገላገልኩ እኔ ከዚህ በኋላ እዚህ ቤት ከመጣሁ ውሻ ብለሽ ጠሪ። ውሻ ነኝ እኔ። እሺ አሁን ብር ይዝጭኝና ልሂድበት። ገንዘብ እየሰራሁበት እሺ ብር ምን ያደርግልኝ? እቺ ለቅባቴ፣ እቺ ለጥፍር ቀለም፣ እቺኛዋ ደግሞ ለማበጠሪያ። ምንድን ነው ይስተለም ነው ዋጋሪ
ልትሄድበት ነው። ፌስታል እንደተከለከለ አታውቂ? ወላዲቷን አላውቅም። ያለማወቅ ከተጠያቂነት ያድን። አሁን 5000 ብር ተቀጭ ደሞዚን አምጪ። ተይ ውሽቷ ነኝ ውሻዋ። ወገኖቼ እርዱኝ፣ ታናሽ ታሞብኝ ነው። አናገረጋገጥ እሰጥ ነበረ እኮ ግን ዝርዝር የለኝም። ኧረ እኔ ጋር ሞልቷል። እናትጠይቀኝ። አይግጥም እንዴ ሌቦች። እሺ ስራ ለመቀጠር ነበር የመጣሁት። እሺ እዚህ ድርጅት ለመቀጠር ለምጠይቅ ጥያቄዎች ተቃራኒ መልስ መስጠት አለብን። ዝግጁ ነህ? ዝግጁ ነኝ። እሺ ና። ሂድ። ወንድ ልጅ። ተሳስተሃል። ትክክል ነህ። መልስ ትክክል አይደለም ማለት ፈልጌ ነው። መልስ ትክክል ነው ለማለት ፈልጌ። ዝም በል ሰውዬ። አውሪ ሴትዮ። በኢየሱስ በሴጣን ስም ተባረሃል። ተቀጥራለሁ። አሁን ነው የምጀምረው። አሁን ምን ሚገስ? አቤት። ትከፍላለህ ወይስ ቴሌግራም ልለቀቅ? ምኑ? እሙሙ የማይኔ ያንተ? ኧረ እኔ የለኝም እሙሙ። የለኝም ይለኛል። በቪዲዮ እኮ ተቀምጧል እኮ ተቀርጾ። ለማንም ልክ አላውቅም። ምን እየታገኙታላችሁ? መንገድ ላይ ስሸና ከፎቅ ላይ ሆነን ቀርጸናል። ምን አለ ቆርጦ በጣለው ስሸና። አሁን አልነበረማ ማማረር የነበረ ቤዛኔ ነው። ያደለው ተከፍሎት ይልካል። ያደለው ተከፍሎት ይልካል እና እንክፈል። እኔ እድሌ ነው። እድሌ እንደሆነማ እኮ ግልጽ ነው። አሁን ትከፍላለህ ወይስ ይለቀቅ? ኧረ ልቀቁት። እኔ ብር የለኝም። አሁን እናቴ የለኝም። አይ የኢትዮጵያ ሕዝብ ግን ያልቻለው ነገር የለም። እንዴት ማለት እንዴ? አንተ እንጀራ ብለው ጄሶ አበሉን፣ በርበሬ ብለው ሸክላ አበሉን እና ከዚህ በላይ ይፈልጋል? ለነገሩ ልክ ነህ። ዶሮ ወጥ ብሎ እኮ እስከዛሬ ዶሮ ወጥ ሳይሆን ምን በለው ሽንኩርቱን ነው። ባክ የኢትዮጵያ ሕዝብ ያልበለው ነገር ቢኖር የዓለም ዋንጫ ነው። ምንድነው አንተ ችግርህ? ይቅርታ አንተ ዛሬ የደስታዬ ቀን እኮ ነው። እንዲያውም ይሆን የምልህ አንድ ጥያቄ ልጠይቅ። እናንተ ማለት ከአርሰናል ተጫዋች ስሙ አልያዛችሁ ከድሮም ካሁኑ ማለት ነው ስሙ አልያዛችሁ ነው የሚያስቸግራችሁን ተጫዋች እስኪ ንገር። ባከኛ ልያዝ ብሎ ያስቸገረን ዋንጫ ነው ወይ? እንደናንተ ለጤና ብንጫወት ይሻለን ነበር።